እያሰባችሁ አልቅሱ። እናንተ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም ወደ አምላካችሁ ወደ እግዚአብሔር መልሱ ይላል። ይሄንን ኃይለ ቃል በትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ ነው የምንመለከተው። እንግዲህ በዚህ ኃይለ ቃል ስለ ንስሐ ነው የምንመለከተው። ንስሐ ማለት ምን ማለት ነው ብለን ስንል ንስሐ የመጀመሪያ ቃሉ ስርወ ቃሉ ይባላል። የቃሉ መጀመሪያ ነስሐ ነው የሚለው። ነስሐ ማለት ተጸጸተ፣ ተቆጨ ነው። ያ እንግዲህ ሰው አንድ ነገር ሰርቶ ከሰራ በኋላ የሚጸጸትበት የሚቆጭበት ምን ነክቶኝ ነው እንደው እግሬን በሰበረው እጄን በሰበረው እያለ የሚጸጸትበት ነው እና የዚህ ዓለም ንስሐና መንፈሳዊ ንስሐ ሁለቱም ይለያሉ። ጸጸት ማለት ነው። ጸጸት ሁለት አይነት ጸጸት አለ። የዚህ ዓለም ተድላ ደስታ፣ ፍቅር፣ ጥቅም ቀረብኝ ብሎ የሚጸጸት ጸጉሩን የሚነጭ ከንፈሩን የሚነክስ አለ። በዚህ አንጻር ደግሞ እግዚአብሔርንና ሰውን በደልኩኝ፣ ክፉ ስራ ሰራሁኝ፣ በሰው ላይ ግፍ ፈጸምኩኝ፣ ሰው አዘነብኝ ብሎ ስለ ክፉ ስራው ስለ ኃጢአቱ የሚጸጸት ሕሊናው እረፍት የሚነሳው ሰው አለ እና የዚህ ዓለም ጸጸትና ስለ መንፈሳዊ ስራ ያለው ስለ እግዚአብሔር አገልግሎት ያለውን ጸጸት ነው የምንመለከተው። የዚህ ዓለም ጸጸት የዚህ ዓለም ነው። እግዚአብሔርም እሪ ብለው ቢለምኑትም አይሰጥም። ያው ሰው እምቢ ብሎ ሲሄድ በምንም ይሁን በምን በጉልበትም ይሁን በገንዘብም ይሁን እንግዲህ ያው ሊያገኘው ይችላል። ሆኖም ግን በነፍሱ በስጋው ደስተኛ ቢሆንበትም ለጊዜው በነፍሱ ደግሞ መከራ አለበት። በስጋውም ቆይቶ መከራ አለበት እና የነፍስ ስለ ኃጢአት የሚደረግ ጸጸት ግን ሰው በሰራው ስራ ተጸጽቶ ተቆጭቶ እግዚአብሔርን በእንባ መጠየቅ ማለት ነው። ሰው እንግዲህ ሲጸጸት ነው የሚያለቅሰው። የተጸጸተ ዕለት በደለኛ ሆንኩኝ፣ እግዚአብሔር አዘነብኝ፣ ሰው አዘነብኝ ብሎ ሲያስብ ያን ጊዜ የጸጸት እንባ ያለቅሳል እና ንስሐ ማለት መጸጸት ማልቀስ ነው እና አሁንም አምላካችን እግዚአብሔር በነቢዩ በኢሳይያስ አድሮ ይህንን እያሰባችሁ አልቅሱ፣ እናንተ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም ወደ እኔ መልሱ፣ እኔ አምላክ ነኝና ከእኔ በቀር ሌላ አምላክ የለምና የቀድሞውን የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ፣ እንደ እኔ ያለ ማንም የለም ይለናል እና ይህንን አስበን ነው ይህን በተመለከተ ነው የምንማረው። ቁጥር 7 ላይ ወደኋላ መለስ ብለን ስንመለከተው ምን ይላል? በጫንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያስቀምጡታል፣ በዚያም ይቆማል፣ ከስፍራውም ፈቀቅ አይልም፣ ሰውም ወደ እርሱ ቢጮህ አይሰማም፣ ከመከራም አያድንም ይላል። አሁን ይህንን ነገር ወደ ኋላ መለስ ብለን ቁጥር 7 ላይ የተመለከትነውን የሰማችሁትን ይህ በቀድሞ ዘመን ሰዎች ይከተሉት የነበረው ጣዖትን ነው። ከቦታ ወደ ቦታ ሲንቀሳቀሱ እንደ ዕቃ ተሸክመውት ይሄዳሉ። ለእነሱ ሸክም ነው። ግን በችግራቸው ጊዜ ራበን፣ ጠማን፣ ታረዝን፣ ደከምን፣ አሳርፈን ሲሉት እርዳን፣ አብላን ሲሉት አይሰማም። ለራሱ ጭቃ ነው ወይም ድንጋይ ነው ወይም እንጨት ነው
ያው እንግዲህ እነሱ መልክ አውጥተውለታል። ዓይን አለው አያይም፣ ጆሮም አለው አይሰማም፣ እጅም አለው አይዳሰስም፣ እግርም አለው አይራመድም። በቃ የሰው መልክ አለው ግን እስትንፋስ የለውም ማለት ሐውልት ማለት ነው። ዛሬ እኛ ሐውልት እንደምንሰራው ሐውልትን ሰው አስመስለው እንደሚሰሩት ሁሉ አሁን እነዛም ሰውን አስመስለው ሰርተው አምላክ እያሉ ይሰግዳሉ። ይህንን ነበረ በትንቢተ ኢሳይያስ አሁን የሰማችሁትን ምዕራፍ 46 ላይ ያለው ይህንን ነው እግዚአብሔር የተናገረው። ስለዚህ ምን አለ ቁጥር 8 ላይ ይህንን የማይናገረውን የማይተነፍሰውን የማይረዳውን ጣዖት አስባችሁ የችግራችሁ ጊዜ የድካማችሁ ጊዜ የመከራችሁ ጊዜ በእጃችሁ የሰራችሁ ጣዖት አላድናችሁ ሲል ወደ እኔ ስትጮሁ የነበራችሁት አሁን ይሄንን አስቡና ወደ እኔ አልቅሱ። እናንተ ሕግ አፍራሾች፣ ሕግ ተላላፊዎች ንስሐ ግቡ። ልባችሁን ወደ እኔ ወደ አምላካችሁ ወደ እግዚአብሔር መልሱ። አምላካችሁ እግዚአብሔር እኔ ነኝና ከእኔ በቀርም ሌላ አምላክ የለምና እያለ ያለው ይህንን ነው። ስለዚህ ያለ እኔ ማንም የለም። በመጀመሪያ መጨረሻውን ከጥንት ያልተደረገውን እኔ እናገራለሁ። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ ይላል። ስለዚህ አሁን እንደሰማችሁት ይሄ ቁጥር 10 ላይ ነው ያለ። በመጀመሪያ መጨረሻውን እናገራለሁ። በመጀመሪያ መጨረሻውን ማለት እናንተ ሳታስቡት ሳታልሙት ከጊዜው ከዘመኑ ሳትደርሱ ወደፊት ሊመጣ የታሰበውን ወደፊትም አስባችሁ የምትሰሩትን ሁሉ ከመጀመሪያው ጀምሬ መጨረሻውን እናገራለሁ። የምትሰሩትን ኃጢአት ገና ሳትደርሱበት ሳታስቡት ስራውን ሳትጀምሩት አስቀድሜ እነግራችኋለሁ። ይሄ በመጀመሪያ ነው። በመጀመሪያ መጨረሻውን እናገራለሁ። ከጥንት ከመጀመሪያ ያልተደረገውን ያልተሰራውን ነገር ሁሉ እናገራለሁ። ታዲያ ምክሬም ደግሞ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ። እምምረውን እምራለሁ፣ የምቀጣውን እቀጣለሁ፣ የምቀስፈውንም እቀስፋለሁ ነው። እንግዲህ ቅጣትና መቅሰፍት ይለያሉ። ቅጣት በመከራ ገርፎ መመለስ ይቅር ማለት ነው። መቅሰፍት ግን ወዲያውኑ ማሰናበት ነው። ለንስሐ ሳይገቡ ለንስሐ ሳይበቁ በኃጢአት ላይ እንዳሉ እግዚአብሔር አሳልፎ ለሞት ይሰጣል። ስለዚህ ምክሬ ትጸናለች፣ ትፈጸማለች፣ ፈቃዴ ይፈጸማል። ያሰብኩትን የወደድኩትን ይቅር ልለው ያሰብኩትን ይቅር እለዋለሁ፣ ልቀስፈው ያሰብኩትንም ደግሞ እቀስፈዋለሁ ይላል እግዚአብሔር። ወደ ንስሐ ሳይመለሱ የሚቀስፋቸው ሰዎች እነማን ናቸው ያላችሁ እንደሆነ ለንስሐ የማይጸጸቱትን ለመመለስ ፈቃደኛ የማይሆኑ ሰዎች ያውቃቸዋል። ከአብራካቸው ደግ ዘር የማይወጣቸውን ሰዎች ያውቃቸዋል። ምንጊዜም ደግ ነገር አይገኛቸውምና ሲል ደግሞ በመከራ ላይ እንዳሉ ወደ ንስሐ ሳይመለሱ ያጠፋቸዋል በሞት። ንስሐ ለመግባት ወደፊት የሚያስቡትን ከአብራካቸውም ደግሞ ደግ ልጅ ሊወለድ እንደሚችል የሚያውቃቸውን እነሱ እንኳን ወደ ንስሐ የማይመለሱ ቢሆኑ ከአብራካቸው ስለሚወለደው ልጅ ብሎ ለንስሐ እድሜ ይሰጣቸዋል። ይገርማቸዋል። እና እንደ ፈቃዴ አደርጋለሁኝ ይላል። አሁን ይህንን እንግዲህ የተመለከትነው ከኢሳይያስ ምዕራፍ 46 ከቁጥር 7 እስከ ቁጥር 10 ያለውን የተመለከትነው። አሁን የእግዚአብሔር ልጆች እንግዲህ እግዚአብሔር አስቀድሞ ከዘመናት በፊት እኛ ሳንፈጠር ወላጆቻችን፣ አያቶቻችን፣ ቅድመ አያቶቻችን ሳይፈጠሩ እነሱን ሳይፈጥር እኛ ስለምንሰራው ስራ እኛ ስለምንሄድበት ጎዳና ያውቃል እግዚአብሔር። ስለዚህ ነገሮች ሁሉ ሳይሆኑ ሳይፈጸሙ አስቀድሜ ከነገር በፊት እናገራለሁኝ።
በመጨረሻ ዘመን መጨረሻ ላይ የሚሰራውን ስራ አውቄ አስቀድሜ እናገራለሁኝ። አዎ እኔ እናንተን የምቆጣው ኃጢአቱን ከሰራችሁት በኋላ ሳይሆን ሳትሰሩት ነው። እንደምትሰሩት አስቀድሜ አውቄ ነው የምነግራችሁ እያለ ነው የሚለን ያለ እና እንግዲህ ንስሐ ያስፈልጋል ነው ባጭሩ። ስለዚህ ሁላችንም ብንሆን በእግዚአብሔር ፊት በእውነት እግዚአብሔር እንደ ሰው አይደለም እንጂ እያንዳንዳችንን ሊመረምረን ቢፈልግ ንጹሐን ሆነን አንገኝም። በተለያየ መንገድ ኃጢአት ላይ ወድቀናል። በእጃችን የሰራነው ግፍ አለ። በአንደበታችን የተናገርነው መጥፎ ቃል አለ። በልባችን ያሰብነው ከንቱ ምኞት አለ። እነዚህ ሁሉ በእግዚአብሔር ፊት ንጹሐን አያደርጉንም። ግን እግዚአብሔር መሐሪና ቸር ርኅሩህ የሰውን ኃጢአት ሁሉ በየጊዜውና በየሰዓቱ ለማጋለጥ የማይቸኩል አምላክ ስለሆነ በደላችን ሁሉ ሽፍን አድርጎ ስለያዘልን እንዲሁ በፊቱ ጤነኛማ ሰዎች፣ እውነተኞች ሰዎች፣ ምንም ነውር የሌለብን መስለን እንመላለሳለን። እንዲህ የሚያደርገን ደግሞ ቸርነቱና ይቅርታው ነውና እግዚአብሔርን ሁልጊዜ ቸርነቱን እያሰብን ምንጊዜም ቢሆን ቸር ነው እያልን አሁንም ልባችን አመፀኛ እልከኛ እንዳይሆን ከዓለም ጋር አንድ ሆነን የዓለምን ፈቃድ እየፈጸምን ጊዜያችን በከንቱ እንዳያልቅ ነው። አዎ ሕይወቴ በንዝህላል እመተሰልጠ ወሃልቀ ወስክኒ ክራማተ እስከ እገብር ጽድቀ ይላል ደራሲው መልክአ ማርያም ላይ ነውና ሕይወቴ በንዝህላል። አዎ ሕይወቴ በከንቱነት ባለማስተዋል ባለማሰብ እንዲሁ በንዝህላል እስመ ተሰልጠ ወሃልቀ አልቋልና። አዎ ምንም ሳላስብ እንደው በከንቱነት ከንቱ ነገር እያሰብኩኝ ጊዜውን በከንቱ ጨርሼዋለሁኝና እባክሽ እመቤቴ ለንስሐ የሚሆን እድሜ ወስክኒ ክራማተ፣ እድሜ ጨምሪልኝ። እንደ ሕዝቅያስ ሊሞት አፋፍ ላይ ደርሶ እግዚአብሔርን ከልብ ስለለመነው እግዚአብሔር ለንስሐ የምትሆን ጊዜ የሰጠው 15 ዓመት። እንግዲህ እንኳን 15 ዓመት በእውነት አንድ ቀን እንኳን ራሱ ለንስሐ በቂ ናት። አንድ ሰዓት በቂ ነው ራሱ። መቼስ አንድ ሰው ንስሐ ሲገባ ለንስሐ አባቱ ኃጢአቱን ሲናገር አንድ ሰዓት አይፈጅበትም። ንስሐውን ካራገፈ ሰውየው ከኃጢአቱ ነጽቷል። ቀኖናውን እንኳን ለመፈጸም ጊዜ ባይኖረውም እውነቱን ስለተናገረ ያን ጊዜ ከኃጢአቱ ነጽቷል። በማቴዎስ ወንጌል ምዕራፍ 5 ላይ ትርጓሜውን ስንመለከት እንዲሁ በዚህ ዓለም ስትኖር ስራዋ መጥፎ አሳፋሪ የነበረ በግልሙትና ብቻ የምትኖር ለወንዶች ሁሉ ወጥመድ መሰናክል የሆነች አንዲት ሴት ነበረች። ትርጓሜው ላይ ነው ይህንን የምናገኘው። እና አንድ ባህታዊ ይህችን ሴት ሊያድናት መጣ። ሲመጣ ግን እሷ የመሰላት ያ የለመደችው ወንድ ነበር የመሰላት። ቤቷ አስገብታ አልጋዋን እያነጠፈች ሽቶዋን እያርከፈከፈች ስትል እግሩን እሳት ውስጥ አስገብቶ አሳያት። ደንግጣ ምን ነው ስትለው ታዲያ የዚህን ዓለም እሳት እኛ ያነደድነውን እሳት ካልቻልነው እግዚአብሔር የሚያነደውን እሳትማ እንዴት እንችለዋለን አላት። ታዲያ እኔ ምን ልሁን? አዎ ከመጀመሪያ ጀምሮ እስካሁን ድረስ ግብሬ ምግባሬ መተዳደሪያዬ እንጀራዬ ይሄ ነው አለችው። አሁን ታዲያ ይህን ነገር ብተወው ይህን ያክል ዘመን በኃጢአት ላይ ወድቄ ወንዶችን ሁሉ ሳሰናክል ለወንዶች ሁሉ ወጥመድ ሁኜ የሞርኩ ሰው ነኝ፣ ይቅር ይለኛል ስትለው አዎ እግዚአብሔር መሐሪ ነው ቸር ነው ይቅር ይልሻል አላት። ነይ ተከተይኝ አላትና ከቤቷ ወጥቶ ወደ ገዳሙ ሲሄድ እሷም ቤቷን ሳትዘጋ ቤቷን ክፍት አድርጋ ነጠላዋን ብቻ ይዛ ተከተለችው። እንግዲህ የከተማ ሰው እንደምታውቁት ያለ ጫማ መንቀሳቀስ አይችልም። እግሯ አልቻለም። እሾሁ፣ እንቅፋቱ፣ ጠጠሩ ያሰቃያታል። በደም ተንተፈተፈ ጫማዋ። ነጠላዋን እየቀደደች እግሯን እየጠመጠመች ከኋላ እየኳተነች ተከተለችው። ከገዳሙ ሲደርሱ እሳት አንድዶላት እርሱ ጸሎት ያዘ ይላል። ያ ባህታዊ ዮሐንስ ከማ ነው የሚለው ስሙን ራሱ
እሷ ግን ወዲያው ነፍሷ አርፋለች። ያ እሾሁ፣ ጠጠሩ፣ እንቅፋቱ ያላት ያ በጫማ የለሰለሰ እግሯ አልቻለም። ወዲያውኑ እዛ እሳት ዳር እንዳለች ትሞታለች። ሰውየው አላያትም። መላእክት ሲወጡ ሲወርዱ ያያቸዋል። በኋላ ከእግዚአብሔር ታዞ አንዱ መልአክ መጣና ያቺ ያመጣሃት ሴት ሙታለችና ቅበራት አለው። ያ ባህታዊ ደነገጠ። ንስሐ ሳልሰጣት አለ። ንስሐውንማ አንተን አምና ቃልህን ሰምታ ከቤቷ ስትወጣ ያን ጊዜ ጀምሮ እግዚአብሔር ፈጣሪዋ ይቅር ብሏታል አለው። እና ተቀበላት? አዎ ተቀብሏታል። እናንተ ስትወጡ ስትወርዱ አያችኋለሁ። ምን እየሰራችሁ ነው ሲለው ነፍሷን እያሳረግን ነው አለው። ይኸውላችሁ አሁን ይህንን ያነሳሁት እግዚአብሔር ቀኖናውን እንኳ የተሰጠንን እንኳ ጾሙንም ስግደቱንም ባንፈጽመውም ንስሐውን የተናገርነው ዕለት ያሰብነው ጊዜ ጀምሮ ነው ይቅር የሚለን እግዚአብሔር። ግን እድሜ ደግሞ ሲሰጠን ንስሐውን ተናግረን ጾሙን እንድንጾም፣ ስግደቱን እንድንሰግድ፣ ምጽዋቱን እንድንመጸውት የንስሐ አባታችንን ትእዛዝ ተቀብለን ያችን ፈጽመን እግዚአብሔር ይፍታህ የሚለውን ደግሞ ጸሎት እንዲያደርግልን መጀመሪያ ቀኖናውን ልንፈጽም ያስፈልጋል ማለት ነው። እና እንግዲህ ሰው ኃጢአቱን አስቦ በደሉን አስቦ ወደ ንስሐ ሊመለስ ከልቡ ሲጸጸት ያን ጊዜ ጀምሮ እግዚአብሔር ይቅር ይለዋል። ይሄ ደግሞ መጀመሪያ ስጸጸትና ሲቆጨኝ ጀምሮ ይቅር ካለኝማ ለካህኑ ምን አናገረኝ አይባልም። ይሄንን ጌታችን አምላካችን ኢየሱስ ክርስቶስ ሰዎችን አድኖ ካዳነ በኋላ ሂድና ለካህኑ ንገር ብሎ ነው የሚያዘው። እሱ ራሱ እንኳን ንስሐ አይሰጥም። ያስተምራል፣ ይመክራል፣ ያጠምቃል እንጂ ይህን ስገድ ይህን ጾም ብሎ ንስሐ አይሰጥም። ለካህኑ ንገር ነው ብሎ ያዘዘው። ስለዚህ ነው እግዚአብሔር አምላካችን አሁንም ወደ እኔ ተመለሱ፣ አዎ ወደ እኔ ተመለሱ፣ እኔ ያለ እኔ ማንም የለም፣ አዎ ከእኔ ውጭ በእናንተ ላይ ፍርድ የሚሰጥ የሚያጸድቅም ቢሆን የሚኮንንም ቢሆን እኔ ነኝ። ስለዚህ ኮናኙንም ፈራጁንም አጽዳቂውንም ማወቅ አለባችሁ እያለ ያስተማረው እንግዲህ እግዚአብሔር ነው። ታዲያ የእግዚአብሔር ልጆች አሁን ጊዜውን ሰዓቱን እንደምትመለከቱት እግዚአብሔር የሚፈለግበት ጊዜ ይሄ ጊዜ ነው። አያችሁት? እግዚአብሔር የሚታይበትና የሚፈለግበት ጊዜ ይሄ ጊዜ ነው። ይሄ ጊዜ ነው ስንል ደግሞ እግዚአብሔር የማይገኝበትና የማይታይበት ጊዜ አለ እያልን አይደለም። በሁሉም ጊዜ አለ። እግዚአብሔር የሌለበት ጊዜ የለም። አልቦ አመ ይሃሎ ወአልቦ አመ ይሃሎ። እግዚአብሔር የሌለበት ጊዜ የለም። እግዚአብሔር የማይኖርበት ጊዜ የለም። በሁሉ ጊዜ እግዚአብሔር አለ አለ። ግን እግዚአብሔር በሚገኝበት ጊዜ ጥሩት ሲል አሁን ይሄ ጾም ይሄ የማን ነው ጾም? ማን ጾመው ስንል ጌታችን አምላካችን ኢየሱስ ክርስቶስ ጾመው አለ። እንግዲህ አስቡት፣ አንድ ባለጸጋ ሰራተኛ ቀጥሮ ስራውን ሲያሰራ እቤቱ አይቀመጥም። ይሄንን እንድናስተውል ያስፈልጋል። አያችሁ፣ ሰውየው ባለጸጋ ነው፣ ንጉስም ነው እንበለው። አዎ ስራው ሰፊ ነው። ሰራተኛ ብዙ ሰራተኛ ቀጥሯል። ያን ሁሉ ሰራተኛ ከፍ ካለ ቦታ ላይ ተቀምጦ ይመለከታል፣ ይጎበኛል። የታታሪውን ሰራተኛ፣ የሰነፉን ሰራተኛ የስራ ውጤት ይገመግማል። አያችሁት? ስለዚህ ስራውን ትቶ አይቀመጥም። እሱ ጎንበስ ቀና ብሎ ባይሰራም ዙሪያውን እየዞረ ያንን ቦታ እየተመለከተ እየቃኘ ሰራተኛውን ይጎበኛል። ለጠንካራ ሰራተኛ ከደሞዙ በላይ ደግሞ ጉራሽ ዳረጎት ይሰጠዋል። አያችሁት? ስለዚህ ይሄ ጾም አምላካችን ኢየሱስ ክርስቶስ ራሱ የጾመው ጾም ስለሆነ ከማንኛውም ጊዜ ይልቅ ይሄ የእሱ ሁዳድ ስለሆነ፣ አያችሁ፣ የእሱ ሁዳድ ነው፣ የራሱ ስራ ነው። ስለዚህ እኛን ይመለከታል።
ስራውን እንዴት እንደምንሰራው እንዴት እንደምናከናውነው ለስራው ምን ያህል ፍቅር እንዳለን ይመለከተናል፣ ይገመግመናል። እና በዚህ ሰዓት ከኛ ጋር ነው፣ ቅርብ ነው ለማለት ነው። በየትኛውም ጊዜ እግዚአብሔር ከኛ ጋር ነው። ሆኖም ግን ይሄ ስራ የእሱ ስራ ነው። ነቢያት የሰሩት ስራ የነቢያት ስራ አይደለም፣ የክርስቶስ ስራ ነው። ነቢያት የራሳቸው ስራ አላቸው። በቀድሞ ዘመን የጾሙት ጾም አለ። እሱንም ስብከት፣ የገና ጾም እያልን የምንጾመው ጾም ነው። እነሱም ለራሳቸው ጌታቸውን ሊያገኙ የጾሙት ጾም ነው። ሐዋርያትም የጾሙት ጾም ነው። አሁን የነቢያትም ጾም አለ፣ የሐዋርያትም ጾም አለ። አሁን እኛ እየጾምን ያለነው የማንን ጾም ነው? የነቢያትን ሳይሆን የሐዋርያትን ሳይሆን የጌታችንን የኢየሱስ ክርስቶስን የጾም ነው እየጾምን ያለ ነው። እንግዲህ የአባቶቻችንን በጊዜውና በሰዓቱ እነሱ የጾሙትን ጾም ጾመን ዋጋ ለማግኘት እንጾመዋለን። ይሄ ግን የባለቤቱ ነው። አያችሁ፣ የባለቤቱ ነው። ስለዚህ በዚህ ሰዓት በእኛ መካከል አለ። ስራውን እየጎበኘ ነው። እያንዳንዳችንን እየገመገመን ነው። ስለዚህ ከደሞዛችን በላይ ሌላ ትርፍ ነገር እንድናገኝ ሆነን ይህን ጾም በፍቅርና በትህትና በየዋህነትና በቅንነት በታማኝነት በንጽህና በቅድስና ልንጾም ያስፈልጋል። ስንጾም ደግሞ መጀመሪያ ላይ እንደተነስታንበት ማለት ነው። ከመጀመሪያው ላይ ለትምህርታችን መነሻ አድርገን እንደተመለከትነው ንስሐ ግቡ ያለው ማን ነው? እግዚአብሔር ነው። አያችሁ፣ ንስሐ ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊትም ንስሐ ነበረች። ያችን ንስሐ ግን ክርስቶስ በግልጥ እንድናውቃት አድርጎ አስረድቶናል። የእግዚአብሔር ልጆች እና ንስሐ ግቡ እናንተ ሕግ አፍራሾች፣ እናንተ ሕግ ተላላፊዎች፣ ስለዚህ ወደ እኔ ኑ፣ ወደ እኔ ተመለሱ፣ ንስሐ ግቡ፣ አልቅሱ። እንግዲህ በዚህ ዓለም ብዙ ነገር ቀረብን ብለን የምናለቅስ ሰዎች ብዙዎች ነን። አያችሁ፣ ሚስት አጣሁ ብሎ የሚያለቅሰው ብዙ ነው። ባል አጣሁ ላይ የምታለቅሰው ብዙ ናት። ይሄ በዓይናችን እያየን ነው። ልጅ አጣሁ መካን ሆንኩ ብሎ የሚያለቅሰው ብዙ ነው። ስራ የለኝ፣ ቤት የለኝ፣ ምን ልሆን ብሎ የሚያለቅሰው ብዙ ነው። ዘመድ የለኝ ብሎ የሚያለቅሰው ብዙ ነው። አያችሁ፣ ይሄ ሁሉ ስንፍና ነው። አዎ፣ እናት አባት የለኝ፣ እህት ወንድም የለኝ፣ አክስት አጎት የለኝ ብላችሁ አታልቅሱ። እናት አባት ሥላሴ አሉላችሁ። እህት ወንድም ቅዱሳን መላእክት አሉላችሁ። አክስት አጎት ነቢያት ሐዋርያት ጻድቃን አሉላችሁ። ከዚህ በላይ አባታችሁ እግዚአብሔር እኔ ከእናንተ ጋር ነኝ። እውነት ለመናገር እውነት እንደው አሁን ዘመዶቻችን ሁሉስ ነገር ቢኖሩ የሚበላውን የሚለበሰውን የሚጠጣውን እግዚአብሔር ካልሰጠ ያ ወገናችን እንጀራ ሆኖ አይበላንም እኮ፣ ውሃ ሆኖ አይጠጣንም እኮ፣ ልብስ ሆኖ አይለበሰንም እኮ። እሱም ለራሱ ፈላጊ ነው። አዎ፣ ዘመድ ሲኖር ደስ ይላል። የዘመድ መኖር ደስ የሚያሰኘው ከእንጀራ ጋር ከጥሪት ጋር ሲሆን ነው። ምንም የሌለው ዘመድ ከሆነ እሱም ረሃብተኛ ነው፣ ችግረኛ ነው። ዘመዱ ሲያለቅስ ቢያየው ምን ያደርገዋል? ሁሉም እሱም እንደኛ ነው እና እናት አባት እህት ወንድም አክስት አጎት ቢኖርም መቼም ያላቸው ካልሆኑ ለራሳቸውም አይሆኑም። አያችሁት? ለራሳቸውም አይሆኑም። ዘመድ መኖሩ አያስፈልግም እያልኩኝ አይደለም። ቢኖርም እንኳ ዘመድ ምንም የሌለው ከሆነ ለምንም አይጠቅምም። ዋስ አይሆን፣ ጠበቃ አይሆን፣ መጠጊያ አይሆን። እሱም እንደኛ ድሃ ነው። ከእንጀራ እንጀራ፣ ከቤት ቤት፣ ከጥሪት ጥሪት የለውም። አያችሁት? ያ ደግሞ ሁላችን ድሃ ስንሆን እንደ ዶሮ መናሰፍ ይመጣል። አያችሁ፣ ዶሮ መቼም ለዚያችም የራሷ ጥሬ ብታፈሱላት ያችም የራሷን ትታ ያን የጓደኛዋን ነው የምትሻመው። ሁላችንም ቤተሰብ ብንሆን እናትን ብትሆን የራሷን ጢንጦዋን ፈንታዋን ለራሷ መብላት ነው እንጂ የምትፈልገው ከራስ በላይ ሰማይ ነው። እኔ ራሴ ተርቤ ተጠመቼ ነው የምትለው እንጂ እኔ እንደ ተራብኩ ልሙት፣ ልጄ አንተ ብላ፣ ባለቤቴ አንቺ ብዬ አንተ ብላ አይባባልም።
ሰው ከራበው ማንንም ዘወር ብሎ አይመለከትም። ይገርማቸዋል። ማን በምንም ተአምር ያው ከእንስሳ ከአውሬ ያልተለየ ነው። አያችሁ፣ እንስሳት አውሬዎች ታያላችሁ። በእውነት እነሱ እንኳን መቼም ከእነሱ ጋር ኑሬ ባላውቃቸውም አንዳንድ ጊዜ ለልጆቻቸው የሚቀርሙ ይመስላሉ። ሰው ግን ችግረኛ ነው። ከተራበ ልጁን ቀቅሎ ይበላል። ይህም በእስራኤል ዘመን ሆኗል፣ ተፈጽሟል። በከነአን ምድር ይገርማቸዋል። በከነአን ምድር ሰዎች ልጆቻቸውን ቀቅለው በልተዋል። ጫማቸውን፣ የወገባቸውን መታጠቂያ ቀበቷቸውን ቀቅለው በልተዋል። አያችሁ፣ ሰው ከራስ በላይ ሰማይ ነው የሚለው። ስለዚህ እናትም አባትም አክስትም አጎትም እህት ወንድም ቢኖርም በድህነት ውስጥ ያለ ከሆነ ለምንም አይጠቅምም ለማለት ነው። አዎ አይጠቅምም። ለራሱ ብቻ ለመኖር ያገኛትን በልቶ ተደብቆ ይበላል። ስናገኘው ደግሞ መናተፍ ነው፣ መጋደል ነው። እኔ ልብላ እኔ ልብላ። ይህ አሁን እንኳን የሚያጋድለን ከጥላት ጋር እኮ አይደለም። የውጭ ጥላት ሳይመጣብን እርስ በእርሳችን ወንድም ከወንድሙ፣ አባት ከልጁ፣ ልጅ ከእናት ከአባቱ ጋር በጥቅም ተለያይቷል ታያላችሁ። ስለዚህ እናት የለኝ አባት የለኝ እህት የለኝ ወንድም የለኝ ብላችሁ አታልቅሱ። እናትና አባታችሁ ሥላሴ ናቸው። ወንድም እህቶቻችሁ ቅዱሳን መላእክት ናቸው። ሌትም ቀንም እናንተን የሚጠብቁ ወንድሞቻችሁ እነሱ ናቸው። አክስት፣ አጎት፣ ጎረቤት የምትሉት ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ እነሱ የእናንተ ወገኖች ናቸው። ስለዚህ በዚህ ዓለም ገንዘብ አጣሁ፣ ዘመድ አጣሁ፣ ወገን አጣሁ፣ ቤት አጣሁ፣ ሚስት አጣሁ፣ ልጅ አጣሁ ብላችሁ አታልቅሱ። ማልቀስስ የሚገባችሁ የማይገባ ስራ ሰርቼ ፈጣሪን አሳዘንኩት ብላችሁ አልቅሱ። ይኸውላችሁ እንግዲህ እናንተ ተላላፊዎች ወደ እኔ ኑና አልቅሱ፣ ወደ እኔ ተመለሱና አልቅሱ የሚለው እግዚአብሔር ይሄንን ነው። አሁን ታዲያ ስንጸጸት በዚህ ዓለም ጎደለብኝ ብለን ክብር አጣሁ፣ ፍቅር አጣሁ፣ ተጠላሁ፣ ተሰደድኩኝ ብለን ማልቀሱ ዋጋ አያሰጥም። ይልቁንስ እግዚአብሔርን ምን በድየው ይሆን? አንዳንድ ጊዜ ሳናውቅ የበደልነው በደል አለ። እኛ እናስታውሰውም፣ በእግዚአብሔር ዘንድ ግን አይዘነጋም፣ አይረሳም። ይኸውላችሁ በልባችን ደግሞ እያውን የበደልነው በደል አለ። መቼም ቢሆን እግዚአብሔርን ስንበድለው ራሱን ጦር ወርውረን አልወጋነውም። እሱም ያ የሰራውን ሕንፃ ስናፈርስበት፣ በሰው ላይ ክፉ ስራ ስንሰራ ያ ሕንፃ ያ ሰው የእግዚአብሔር የእጅ ስራ ስለሆነ ያንን ሰው ስንገፋው፣ ያን ሰው ስናሳዝነው እየበደልነው ያለነው እግዚአብሔርን ነው። አያችሁት? ቤት ሰርተን አጥረን አጥራችን እንኳን ሰዎች ሲነኳት እንዴት ነው የምንሆነው? ለጥርስ መፋቂያ እንኳን የምትሆን ከአጥራችን ላይ እንጨት ሲቆርጡ ብናያቸው ዝም አንላቸው። እንኳን ቤታችንን አይደለም የቤቱን አጥር እንኳን ሲነኩት ሲደገፉት እንኳን እባክህ አጥሩ አይችልም ይወድቃል አትደገፈው ነው እኮ የምንለው። አያችሁ፣ የድንጋይ ግንብ ዙሪያውን ገንብተን የዙሪያውን አጥር ይቆሽሽብኛል ብለን የምንቆጣጠር ሰዎች አለ። አስቡትማ፣ ይኸው ሰው የራሳችን የሆነውን ነገር ሰው እንዲነካብን አንፈልግም። የእግዚአብሔር የሆነውን ነገር ግን ስንጋፋ እግዚአብሔርን ስናሳዝነው እግዚአብሔር ያዝናል አይልም። እያንዳንዳችን የእግዚአብሔር የእጁ ስራዎች ነን። እሱን የጠፈጠፈን እሱን የሰራን። አያችሁ፣ ሌላውን ፍጥረት ሁሉ በቃሉ ሲያዝ በቃሉ ሲፈጥር፣ እኛን ግን በቃሉ አልፈጠረንም። ከምድር አፈርን አፍሶ በምራቁ ያን ጭቃ ለውሶ ነው የሰራን። የእጁ ስራዎች ነን። እንግዲህ ይሄ ማለት የእግዚአብሔር ሕንፃ ነን ማለት ነው። እግዚአብሔር ደግሞ እኛን ሲሰራን በእኛ አድሮ እውነቱን እየተናገረ እርስ በርሳችን እየተማማርን ተሳስለን እውነቱን አውቀን ለእርሱ ማደሪያ እንድንሆን በእኛ አድሮ እንዲመሰገን ስለፈጠረን እኛ የእግዚአብሔር ቤት ነን፣ ማደሪያ ነን። አንትሙ ቤቱ ለመንፈስ ቅዱስ፣ የመንፈስ ቅዱስ ቤት እናንተ ናችሁ ተብሎ የተነገረው ይሄ ነው። ለዚህም ነው መንፈስ ቅዱስ በእኛ ላይ ለማደሩ እኛ የመንፈስ ቅዱስ ማደሪያ ለመሆናችን ግልጥ የሆነው ነገር ምንድን ነው? በድንግል ማርያም ማኅፀን አደረ። በቃ መቼም እግዚአብሔር በድንግል ማርያም ማኅፀን ሲያድር በሁላችን ላይ አደረ። ያው ልደቱ ሁለት ብቻ ስለሆነ
የመጀመሪያው ልደቱ ያለ እናት ከአባት ብቻ ስለነበረ ይሄ ዓለም ሳይፈጠር ቀድሞ ከዓለም በፊት የተወለደው ልደቱ ነው። ይሄም ከአባት ብቻ የተወለደው ልደት ነው። ከአባት ብቻ የተወለደው ልደት ነው። እንዴት ነው የተባለ እንደሆነ ደግሞ ይሄ እንደኛ እንደ ሰው ያለ ልደት አይደለም፣ በቃል ነው። አያችሁ፣ አባቱ ወለደው ሲባል በቃሉ ነው። አሁን ከኛ እየወጣ ያለው ቃል ይሰማል። አያችሁት? ይሄ ቃል እንደዛ መወለድ ነው። ግን የእኛ ቃል ብትን ነው፣ አይሰበሰብም። ሲነገር ይሰማል እንጂ ምናልባት በወረቀት በብራና የተናገርነውን የጻፍነው እንደሆነ የተናገርነውን ቃል በወረቀት ላይ በጽሁፍ ላይ ልናየው እንችላለን። ካልተጻፈ ግን ቃሉን እንሰማዋለን እንጂ አንዳሰሰውም፣ አይታይም። የእግዚአብሔር ቃል ግን እንዲሁ አካል ያለው ቃል ነው። አያችሁ፣ ያ አካል ነው ያለ እናት ተወለደ የምንለው። በድንግል ማርያም ማኅፀን ደግሞ ሁለተኛ ልደት ሲወለድ እንግዲህ በድንግል ማርያም ማኅፀን አድሮ በማኅፀኗ ወጣ። አያችሁ፣ ደግሞ ይሄ ሲሆን እንደኛ ልደት አይደለም፣ በሰው ዘር አይደለም፣ በማይመረመር ጥበብ ነው። የጌታችንን የአምላካችንን የኢየሱስ ክርስቶስን ሰው መሆኑን ብቻ እናውቃለን እንጂ እንዴት እንደተወለደ እንኳን እኛ መላእክት እንኳን አያውቁም። ይገርማቸዋል። አያችሁ፣ እዚያ ልጆች እና ይህ ነው ለሰው ልጆች ረቂቅ የሆነባቸው ከጥንት ጀምሮ መንፍቅና ይዟቸው ለማመን ከብዷቸው እንዲህ እየተወላገዱ እየተጣመሙ ሰውን እያጣመሙ የምታዩቸው ለዚህ ነው። ታዲያ ይሄንን ዝም ብሎ ማመን ነው የሚገባው። ሰው ዝም ብሎ እንዲያምን ነው የተነገረው። ብዙኃንስ ሳያዩ የሚያምኑ ብሎ ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12 ላይ ቶማስን እንዲህ እንዳለው እናውቃለን። አያችሁ፣ ቶማስ ሁሉን ነገር አላምንም አለ። ከሐዋርያት ጋር እየኖረ አምላክ ነውና አምላክ የሚሳነውን ነገር እንደሌለ ማመን ሲገባው ካላየሁ አላምንም አለ። ግን ይወደው ስለነበረ ሐዋርያ አድርጎ ስለነበረ አሳየው። እጅህን ላክ አለው። ወደ ጎኑ እጁን ላከ። ግን እጁ ሲልህ ተቃጠለ። አያችሁ፣ ዋይ አለ። ይኸውላችሁ፣ አይ ቶማስ ስላየህ አመንክ፣ ጌታዬ አልከኝ። ስላየህ ነው ጌታዬ ያልከኝ እንጂ ባታይስ አንተስ አላመንክም ነበረ ነው ያለው። እና ስለዚህ ክርስቲያን ማለት የተነገረውን ቃል እግዚአብሔር ያልሆነ ቃል አይልክም። ለደቀ መዛሙርቱም ሆነ ለነቢያትም ሆነ የማይሆን ቃል አይናገርም። የማይሆን ቃል ጭኖ አይልክም። ለሐዋርያት የላካቸው የሆነውን የሚሆነውን ነው። ለነቢያትም የላካቸው የሚሆነውን ቃል ጭኖ ነው የላካቸው። ነቢያትም የተናገሩትን እሱ መጥቶ በስራ ተረጎመው አሳየ። ያም ደግሞ እስከ ዓለም ፍጻሜ ድረስ ገና የሚፈጸም ስራ አለ። እውነቱን እንግዲህ እኛ አይምሯችን ሊሸከመውና ሊቀበለው የሚችለውን ነገር በአካል ተገልጦ አሳየ፣ አስተማረ። ከዚያም ሐዋርያትን ላከ። ይህንን ሐዋርያት ያስተማሩትን ትምህርት ተቀብለን አምነን ስንኖር ልጆች እንሆናለን። አያችሁ፣ ዛሬ ወደ ጥርጥርም ወደ ምንፍቅናም ወደ ኃጢአትም የሚያጉዘን ወይም የሚገፋን አለማመናችን ነው። አለመታዘዝን የምናሳየው ከአለማመን የተነሳ ነው። እምነታችን ከንፈራችን ላይ ሆነ ልባችን ላይ ቢሆን እኮ ኃጢአተኛ ሆነን እግዚአብሔር ሲቆጣ አናየውም ነበር። አያችሁ፣ ይህንም እግዚአብሔር ተናግሮታል። ይሄ ትውልድ ልቡ ከኔ የራቀ ነው፣ በከንፈሩ እግዚኦ እግዚኦ ይለኛል፣ ልቡ ግን ከኔ የራቀ ነው ብሎ በማቴዎስ ወንጌል ምዕራፍ 13 ላይ እና በትንቢተ ኢሳይያስ ምዕራፍ 6 ላይ ተናግሮታል። ከቁጥር 9 ጀምረን ስንመለከት እና አሁን የእኛ ችግራችን እግዚአብሔርን ከልምድ ነው ስሙን የምንጠራው። በእውነት ለመናገር ከልምድ አባቶቻችን እነሱም እንዲሁ ሳያውቁት እግዚአብሔር እያሉ አደጉ። እግዚአብሔር እያሉ ሲያድጉ ግን ስሙን ይጠራሉ። በቤታቸው ግን ብዙ ሟርት አለ፣ ብዙ ጥንቆላ አለ፣ ብዙ ያልሆነ ነገር አምልኮ አለ። ያ ሁሉ ዛሬ ለልጆቻቸው ጠንቅ ሆነባቸው። ልጆቻቸው ሰርተው እንዳያልፍላቸው፣ ሰላምና ጤናን እንዳያገኙ፣ ወይም ደግሞ ያን የአባቶቻቸውን ልምድ እንዳያደርጉ እግዚአብሔርን አወቁት። ጨርሰው ደግሞ እንዳይጠሩ ልባቸው እንደሸፈተ ነው። ስለዚህ ያ በውስጥ ያለ የተደበቀ የድሮ አያቶቻችን ቅማቶቻችን ሲያመልኩት የነበረው ሟርቱ ያ ምናምን እንዲህ ሁሉ በቤቱ አልጠራም፣ አላወጣነውም። አያችሁ፣ ያን ሁሉ ለማውጣት እኛ አቅም የለንም። አቅማችን እግዚአብሔር ነው። ከልባችን እግዚአብሔር ስንከተለው ያ በቤታችን ያለውን ነገር ጥርት አድርጎ ያንን የድሮ ምልኪያ የሚያጠፋ እግዚአብሔር ነው። ስለዚህ እግዚአብሔርን አሁን የምናውቀው እኛ በከንፈር እንደ አባቶቻችን እንደቀደሙት እንደዛ ነው። ያው እግዚአብሔር እያሉ
ሲጠሩት እየሰማን አደግን። እኛም ዛሬ እግዚአብሔር ነው እያልን ያለ ነው እንጂ እግዚአብሔር ማለት ምን ማለት ነው ምንድን ነው ብለን ምስጢሩን አልተረዳንም። የተረዱትም ሰዎች ደግሞ ሲነግሩን ተረትና ምሳሌ አድርገን የምንመለከተው ብዙዎች ነን። ይሄ ስንፍና ነው ወገኖች። ለዚህ ነው እግዚአብሔር እንግዲህ ይሄንን ነው እየነገረን ያለው። አያችሁ፣ እናንተ ደካሞች ኑ ወደ እኔ ከድካማችሁ አሳርፋችኋለሁ፣ ቀንበሬን ተሸከሙ። ጌታችን የተናገረው ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ያለው ኃይለ ቃል ስንመለከት ይሄንን ነው የሚያመለክተን። አያችሁ፣ እናንተ ሸክማችሁ የበዛ ደካሞች፣ ሸክማችሁ የበዛ ኑ ወደ እኔ ከሸክማችሁ አሳርፋችኋለሁ ሲለ ያ ሸክም ምንድን ነው? አያችሁ፣ ኩንታል አይደለም እኮ ሲሚንቶ አይደለም ድንጋይ አይደለም እኮ የተሸከም ነው። ይኸውላችሁ ከድንጋይ የጠጠረ ሸክም የሀሳብ ሸክም ነው። አያችሁ፣ ያማ ታዲያ ቢሆን ሲደክመን እንጥለው ነበረ። ሰው እኮ ሸክም ተሸክሞ ሲደክመው ያሳርፈዋል። ሸክሙን ሲያሳርፈው ትንሽ ይተነፍሳል። እኛ ግን ተኝተን እንኳ ትንፋሽ የለንም። ተኝተን እንኳን ከትከሻችን የማይወርድ ሸክም ምንድን ነው? በአእምሯችን ላይ ያለ ጭንቀት ነው። አያችሁት? ከዚያ ሁሉ የሚያሳርፈን ታዲያ ማን ነው? እግዚአብሔር ነው። እግዚአብሔር ደግሞ የሚያሳርፈን ምን ስንሆን? ልቡናችን እውነተኛ ልቡና ሲሆን ነው። ትሁት ሲሆን ነው። ከኃጢአት የተለየ ሲሆን ነው። በዚህ ዓለም እያለ የዚህን ዓለም ኃላፊነትና ጠፊነቱን ከንቱነቱን አውቆ ለቁመተ ሥጋ ያክል የሚያኖረውን ነገር ያም ቢሆን ደግሞ እግዚአብሔር የፈቀደለትን ይበቃሃል ብሎ የሰጠውን ያን ተቀብሎ እያመሰገነ መኖር ሲጀምር እግዚአብሔር ይባርካል። አሁን ዛሬ እኛ የተቸገርነው በእጃችን የያዝነው አልጠቅመን አልበቃም ብሎ ሌላ ጥቅም ለማግኘት ስንሯሯጥ፣ ለዚያውም ባልንጀራችን ወንድማችን አሳደን ሸንግለን አታለን ሰርቀን ቀምተን ነው ሰልበን ገለን ነው እየኖርን ያለ ነው። ታዲያ በዚህ እግዚአብሔር እንዴት ይገኛል? ይሄንን ይዘን ነው ዛሬ የምንጾመው የምንሰግደው የምንመጸውተው። እግዚአብሔር ሞኝ አይደለም። ሰርቀን ቀምተን አታለን አጭበርብረን ባመጣነው ገንዘብ የሺህ ጊዜ ስንመጸውት ብንኖር አይቀበልም እግዚአብሔር። የምታቀርቡልኝ መባ ሁሉ የእሪያ ስጋ የውሻ ስጋ ነው ነው ያለው። ይገርማችኋል። የእሪያ ስጋ የውሻ ስጋ እንደምታቀርቡልኝ አስቡት። እኔ እኮ ከእናንተ እጅ የምፈልገው ገንዘባችሁን ሳይሆን እናንተን ነው። ያ ገንዘብማ መብቱ ነው፣ ስልጣኑ ነው። ባይሰጠን እኮ ይችላል። እኛ እኮ አላመጣነውም፣ ዘራ ነው። እኛ አላበቀልነውም። ያበቀለው እግዚአብሔር ነው። ከሰማይ ዝናብን አውርዶ እኛ ከቤት አውጥተን በተን ነው። አልተከልነውም፣ አላጸደቅነውም። ያጸደቀ እግዚአብሔር ነው፣ የእግዚአብሔር ልጆች። ስለዚህ አሁንም ቢሆን እግዚአብሔር ይህን ያክል ጊዜና እድሜ ከሰጠን ምን እንሁን? ወደ ንስሐ ተመልሰን እናልቅስ ነው ምስጢሩ። ሕዝቅኤል ምዕራፍ 18 ቁጥር 30 ጀምረን ያለውንም ኃይለ ቃል ስንመለከተው እንዲሁ በኢሳይያስ የተነገረውን ቃል እዚህም እግዚአብሔር በሕዝቅኤልም ተናግሮታል። ምን ይላል? ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ኃጢአት እንቅፋት አይሁንባችሁ፣ ከኃጢአታችሁ ሁሉ ተመለሱ። አዎ የበደላችሁትን በደል ሁሉ ከእናንተ አርቁ፣ አዲስ ልብና አዲስ መንፈስ ለእናንተ አድርጉ። የእስራኤል ቤት ሆይ ስለምን ትሞታላችሁ? እኔ የሟቹን ሞት አልፈቅድም ይላል እግዚአብሔር። አያችሁ፣ ስለዚህ ተመለሱና በሕይወት ኑሩ። አያችሁ፣ ካልተመለሳችሁ በሕይወት የመኖር እድል የላችሁም ይላል። አስቡት። አሁን በትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ የተመለከትነውንም እዚህ ላይ ኢሳይያስ እንመለከተው። ምን አለ? አዎ ንስሐ ግቡ፣ ኃጢአት እንቅፋት አይሁንባችሁ፣ በኃጢአታችሁ እንዳላችሁ አትሙቱ። አዎ እኔ የሟቹን ሞት አልፈቅድም። ስለዚህ ወደ እኔ ተመለሱና በሕይወት ኑሩ። ወደ እኔ ስትመለሱ በሕይወት ትኖራላችሁ። ወደ እግዚአብሔር የተመለሰ ሰው በዚህ ዓለም ሲኖርም ከቶ የዚህ ዓለም ኑሮ አያስጨንቀውም። ይገርማቸዋል። ትንሽ ነገር እንኳ ብትኖር ለእኛ ትንሹና ምናልባት እንሳሳ ይሆናል እንጂ ሳይጎልብን ምሳ ሳይቀር ቁርስ ራስ ሳይቀር እንኖራለን። አያችሁ፣ የሚያበረክተው እግዚአብሔር ነው። አሁን ታዲያ ሁሉ ሰው እኮ ያለው ሆኖ አይደለም የሚኖረው። በሁሉ ቤት ብትገቡ ምንም የለውም።
አያችሁት? ግን እግዚአብሔር ሁሉን ነገር እያበረከተው ደግሞ የሚገርመው ነገር ገበያ ስትወጡ ገበያው ሞልቶ ይገኛል። ከቤት ነው እንጂ የጎደለው ኪስ ነው እንጂ ጎደሎ ያለው ኪሳችን ባዶ ነው እንጂ ገበያ ስትወጡ መቼም ሁሉ ገበያው ሞልቶ ይታያል። አያችሁ፣ ችግሩ ገበያው ሲጎድል ነው። ቤታችን እንኳ ገንዘብ ቢተርፈን በኪሳችን ሙሉ ገንዘብ ቢሞላን ገበያው ባዶ ሲሆን ያስደነግጣል። ይገርማችኋል። አያችሁ፣ ሸምቶ የሚበላ ሰው ጎተራው ገበያ ነው። ገበያው ባዶ ከሆነ ድንጋጤው ጭንቀቱን ይውል። ገበያ ስትወጡ ግን ገንዘብ ሳይኖራችሁ ገበያው ሞልቶ ተርፎ ታዩታላችሁ። ተስፋ እናደርገዋለን። ይገርማችኋል። መግዣው የለም እኮ አቤት ገንዘብ ቢኖርማ እናንተ ገበያው ሁሉ ነገር እኮ ሞልቷ ብለን እንመለሳለን። ግን የገበያውን መሙላት ተስፋ እናደርገዋለን። ይኸውላችሁ እና አሁን ይሄን ምን ለማለት ነው? ከእግዚአብሔር ጋር የሚኖር ሰው በሕይወት ነው የሚኖረው። ወደ እኔ ተመለሱና በሕይወት ኑሩ። ያው በሕይወት በዚህ ዓለም ስትኖሩ ምን እበላለሁ፣ ምን እለብሳለሁ፣ የት እጠጋለሁ፣ ማን ይደግፈኛል ሳትሉ ያለ ሐዘን፣ ያለ ጭንቀት፣ ያለ ድካም ትኖራላችሁ። እኔ ደግሞ ስጠራችሁ እናንተ ከኃጢአት ነጽታችኋል፣ ንስሐ ገብታችኋል። ስለበደላችሁት በደል ንስሐ ገብታችሁ ተጸጽታችሁ አልቅሳችሁ በፍቅር ቀርባችሁኛል። እኔም በፍቅር ጠብቂያችሁ ተቀብያችኋለሁ። ያ የዘላለም ደስታችሁ ነው። ከእኔ ጋር የሚኖር ሰው በዚህም ዓለም ይሁን በወዳኛውም ዓለም ከቶ እያዘነ እየተከዘ እየቆዘመ አይኖርም። አሁን ከእግዚአብሔር ጋር አለመኖራችን ግን በዚህ ዓለም እንዲህ እያጎሳቆለን እያስጨነቀን ራስ ምታቱ ፍልጠት ቁርጠቱ እያሰቃየን እንኖራለን። በዚህ ዓለም እያለን እንዲህ ፍልጠቱ ቁርጠቱ ጭንቀቱ ካሰቃየን ታዲያ በወዳኛው ዓለምማ የትኛውን መልካም ስራ ሰርተን ነው ደስታ የሚያገኘን? እስኪ አስቡት። በዚህ ዓለም እያለውኝ እንዲህ ድካም ስቃይ ብቻ ከሆነ እግዚአብሔርን ደግሞ እያሳዘንኩት ነው፣ እያማረርኩት ነው። ጽድቅን የሰራሁበት ጊዜ የለም። ይቅርታ የጠየኩበት ጊዜ የለም። ንስሐ የገባሁበት ጊዜ የለም። የሰው ገንዘብ በልቼ አልመለስኩኝም። ሰውን በድዬ ይቅርታ አልጠየቅኩኝም። በዚህ ላይ የራሴ ፍትወተ ስጋዬ እያገላበጠኝ ያለው ሰው ነኝ። በምኞትም በተግባርም ተላሽቻለሁኝ። እንግዲህ ይሄ ሁሉ እየሆነ ባለበት በዚህ ዓለም እግዚአብሔር ቅጣቱን ኃይሉን እያሳየኝ ንስሐ ሳልገባ በወዳኛው ዓለምስ ምን ሊያገኘኝ ነው ብለን እንድናስብ ያስፈልጋል። እግዚአብሔር የሰራችሁትን በደል እያንዳንዷን አስባችሁ ንስሐ ግቡና ወደ እኔ ተመለሱ፣ ወደ እኔ ስትመለሱ በሕይወት ትኖራላችኋል። እስኪ አሁን ታዲያ በሕይወት የምንኖርበት ምልክት አለን ወይ? እስኪ አስቡት። አያችሁ፣ በሕይወት ለመኖራችን ዋስትናችን ምንድን ነው? ምልክት አለን ወይ? እስኪ ያስቡት። የያዝነው ምልክት ምንድን ነው? እያንዳንዳችን ልባችን ሽፍታ ነው፣ አመፀኛ ነው። ወጣቱ ቆንጆይቱን ሳይ ከቆንጆይቱ ጋራ፣ ወጣቷም ቆንጆውን ስታይ ከቆንጆ ጋራ ነው። እንግዲህ ልባችን ነው። ሽማግሌው እኮ ጭምር እኮ ነው የወጣቱን እንላለን እንጂ ወጣቱ በእድሜው ነው በጊዜው ነው ያምርበታል። ጊዜው ያለፈበት ሰው ሁሉ አሁን እኮ ከቆንጆ ጋር ነው። ልቡ ያልሞተ ብዙ ነው። በስጋው ደካማ ሆኖ ሳለ ልቡ ያልሞተ ሰው ብዙ ነው። ይገርማቸዋል። ጊዜ እድሜ ያላስተማረው ብዙ ሰው አለ። ስለዚህ ወገኖቼ፣ ወንድሞቼ፣ እህቶቼ የሆናችሁ ሁሉ ጊዜ ሊያስተምረን ይገባል። ሁሉን ነገር ከጊዜው ልንማር ያስፈልጋል። ሐዋርያ ቅዱስ ጴጥሮስ ዘመኑን ዋጁት ያለው ምኑን መሰላችሁ? ዘመኑን ዋጁት። በዘመኑ ምን ያሳያቸዋል? ዘመኑ ምንድን ነው የሚያሳያችሁ? ተድላ ነው? ደስታ ነው? ጥጋብ ነው? ወይስ ረሃብ ነው? ወይስ ስደት ነው? ወይስ ሐዘን ወይስ ለቅሶ ነው? አዎ፣ ዘመኑ የሚያሳያችሁን ነገር ዋጅታችሁ አይታችሁ ወደ ንስሐ ተመለሱ። አንደኛ ጴጥሮስ ምዕራፍ 4 ላይ ከቁጥር 4 ጀምሮ የሚናገር ይሄን ነው። ያሳለፋችሁት የአመፃ ዘመን፣ የመዳራቱ ዘመን፣ የቅሚያው፣ የግድያው፣ የዝርፊያው፣ የሟርቱ፣ የጥንቆላው፣ የስስቱ አያችሁ፣ የዝሙቱ ዘመን ያ ይበቃችኋል። አሁንም በዚያ ላይ እንዳላችሁ አትጥፉ። ኃጢአት እየሰራችሁ አትሙቱ። ወይ እስራኤል ኃጢአተኞች ስለሆኑ እየበሉ ነው የሞቱት። ይገርማቸው፣ የበሉት እንጀራ እንኳን ወደ ሆዳቸው ሳይወርድ ጉሮሯቸው ላይ እንዳለ ማንቁርት ሆኖ የያዛቸው። እግዚአብሔር ከሰማይ መና ቢያወርድላቸው ከሰማይ እየወረደ መና እየበሉ አላምን አሉ። እውነት እግዚአብሔር በዚህ በረሃ ላይ ከሰማይ መና አውርዶ መመገብ ይችላልን? ሰማዩ ስለቀረበው ምድሩ ከፍ ስላለ ውርጩን እያረጋ እንጀራ ይለናል እንጂ አሁን እውነት እግዚአብሔር ከሰማይ መና አውርዶ ሊመግብ ይችላልን? ሲአሉ አሙት ሐመይዎ ለእግዚአብሔር
ይክልኑ እግዚአብሔር ሰሪያ ማዕድ በገዳም። እውነት እግዚአብሔር በዚህ በበረሃ ማዕድ ሰርቶ ይሄን ሁሉ ህዝብ ማጥገብ ይቻላል አሉ። እየበሉ ያማሉ። አሁንም እኮ እየበላን የምናማ ሰዎች ብዙዎች ነን። ሰው በአክብሮት ጠርቶ ነው ሰው ቤት ሄደን እየበላን እየጠጣን ያን ሰውዬ የገዛ ምግቡን እየበላን የሰው መጠጥ እየጠጣን እናማዋለን። ይገርማቸዋል። እንደዛ ነን። እነዛ እግዚአብሔርን እያሙት ነበረ። እግዚአብሔር ከሰማይ መና ሳይቀር ስጋ ሁሉ አወረደላቸው። አያችሁ። ወእንዘ አዲ መብልዖሙ ውስተ አፍሆሙ፣ ያ የሚበሉት ምግባቸው ገና በአፋቸው ላይ እንዳለ ከጉሮሯቸው ሳይወርድ እዛው ላይ ፍንግል 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 እያሉ ሞቱ። አስቡት እንግዲህ እግዚአብሔር እንደዚህ ነው። እና አሁንም ቢሆን እግዚአብሔርን በእውነት በተሰጠን ነገር የምናመሰግን ሰዎች አይደለንም። ይኸውላችሁ እንግዲህ ሽማግሌውም ወጣቱም ልባችን ያለው ከማን ጋር እንደሆነ ልባችን ያውቀዋል። ስለዚህ በዚህ ሰዓት ነው እግዚአብሔርን በሚገኝበት ጊዜ ፈልጉት ብሎ በትንቢተ ኢሳይያስ ምዕራፍ 55 ላይ የተጻፈ ኃይለ ቃል አለ። አያችሁ ወገኖች፣ እግዚአብሔርን የምንገኘው ይቺ ሁዳድ ማለት ይቺ ሁዳድ የእሱ ሁዳድ ነች። አያችሁ፣ የራሱ ስራ ነች። ራሱ የሰራው ስራ ስለሆነ ምንጊዜም እንኳ ከኛ ጋር ቢሆንም ይሄ ስራ የሱስ ስለሆነ ስራዬን ይሰሩታል አይሰሩትም ብሎ ስራውን ይጎበኛል። ስራውን ሲጎበኝ ደግሞ ስራውን እየሰራ ያለው ማን ነው? ያን ጊዜ ደመወዝተኛ አለ። ከደመወዙ ላይ ድርጎ የሚያገኝ ሰራተኛ ይኖራል። ስለዚህ ደመወዝ ብቻ ሳይሆን ድርጎም እንድናገኝ ሆነን እንድንገኝ ነው የሚያስፈልገው። ለዚህ ደግሞ ይሄ ሁላ ሲሆን እግዚአብሔር ያያል፣ እግዚአብሔር ይፈርዳል፣ እግዚአብሔር ያዝናል ብሎ ሰው ራሱን እንዲገዛ ከኃጢአት እንዲመለስ ክፋቱን፣ ተንኮሉን፣ ቂሙን፣ ጥላቻውን ሁሉ ከእሱ እንዲያርቅ ቅናቱ፣ ምቀኝነቱን፣ ዘረኝነቱን ሁሉ ከራሱ እንዲያርቅ እግዚአብሔር የሚጠላውን ነገር ሁሉ እንዲጠላ እስካሁን ድረስ በጎተራችን ሞልተን ያስቀመጥነው ነገር ቢኖር የዲያብሎስን ተግባር የዲያብሎስን ፈቃድ ብቻ ነው እንጂ የእግዚአብሔር የሆነችው አንዳ ነገር እንኳን ከኛ ጋር የለችም። አያችሁ፣ ክፉ ምኞት የዲያብሎስ ነው። ቅናት፣ ምቀኝነት፣ ዘረኝነት፣ ሴሰኝነት፣ አድመኝነት፣ ሟርት፣ ጥንቆላ፣ ትዕቢት፣ ክፋት፣ ተንኮል፣ ቂም፣ በቀል፣ ጥላቻ ሁሉ የዲያብሎስ ገንዘብ ነው። ይሄ ሁሉ ነው በጎተራችን የሞላው። ጎተራችንም ይኸው አይምሯችን ነው፣ ልባችን ነው፣ ሆዳችን ነው። በውስጣችን የቋጠርነው የእግዚአብሔርን ሳይሆን የዲያብሎስን ነገር ነው። ስለዚህ እኛ የዲያብሎስ ግብር ፈጻሚዎች፣ የዲያብሎስ ግብረ በላዎች ነን እንጂ የእግዚአብሔርስ ሁነን የምንገኘው በከንፈራችን ብቻ ነው እንጂ በልባችንስ እግዚአብሔርን አላሰብነውም፣ አልተከተልነውም። ለዚህ ነው ዝም ያለን። አያችሁት? እየሰራን የማያልፍልን የማይሞላልን፣ እየደከምን የድካማችን ዋጋ በድካማችን ልክ የማናገኝበት ምክንያቱ ይሄ ነው ወገኖቼ። ችግራችን ይሄ ነው። ችግራችን እንወቅ። ይኸውላችሁ እግዚአብሔርማ ቸርማ ባይሆን ታዲያ እንደኛ ቢሆንማ እስካሁን ዓለም ትኖር ነበር እንዴ? አያችሁ፣ ክፋታችን አስቀድሞ እያወቀ ነው እኮ ያስቀመጠ የተሸከመ፣ ለዚያውም በመሀል እጁ። የሚያሳዝን እኮ ነው። አሁን እኛ በመሀል እጃችን ስንዴ ጨብጠን ብንይዝ ያ ስንዴ ቆሎ ሊሆን ይችላል፣ ንፍሮም ልናደርገው እንችላለን። ግን በእጃችን ላይ አለ። ያ የማንበላው እንክርዳድ ጠጠሩ ከንፍሮ ጋር ብናገኘው እንጨት ዝም ብለን እንተዋለን? ስንዴዋን ትተን እንክርዳዱን፣ አፈሩን፣ ጠጠሩን ያንን የማይበላውን ከእጃችን ላይ እየለቀምን እንጥለዋለን። እግዚአብሔር ሁላችንንም እንዲህ ለቅሞ አልጣለንም። ሁላችንም ነው የያዘን የጨበጠን በእጁ። አያችሁ፣ ነገ ጠዋት ንስሐ ገብተው ኃጢአታቸውን አስበው ይቅርታ ጠይቀው አልቅሰው ተጸጽተው ይጠይቁኛል ሲል ሁላችንም አብሮ ይዞናል። ለዚህም እኮ ነው እንክርዳድና ስንዴው አብረው ሲበቅሉ ደቀ መዛሙርቱ እንክርዳዱ ይነቀል ሲሉት አይሆንም ተዉት፣ እንክርዳዱን እንበላለን ስትሉ ስንዴውም አብሮ ይነቀላል፣ በመከር ጊዜ ይለያሉ አለ። ያ መከር እንግዲህ ጊዜው እየደረሰ ነው፣ ሊፈጸም ነው። 484 ዘመን ነች የቀረችው። ለዚህ እኮ ነው የምንራኮተው። ይገርማችኋል። 480 ዘመን ነው ይህ ዓለም ሊያልፍ የቀረው። 480 ዘመን ነው የቀረላችሁ። 484 ዘመን እዚያ አካባቢ ነው። ይሄ ነው መቼም እንኳን እድሜያችን እስከዚያ ባይደርስም። ለዚህ ነው እንደዚህ እናት አባት፣ እናትና ልጅ፣ እህትና ተያይዘን ያለ ነው። ለዚህ ነው። ይሄ ደግሞ እግዚአብሔርን በጦር መውጋት ማለት ይሄ ነው ወገኖች። እግዚአብሔርን ሰውን ስንበድልበት ኃጢአት ስንሰራበት እግዚአብሔርን በጦር ከወጉት ሰዎች ተለይተን አንታይም። እነዚያስ አንደኛቸውን ለይቶላቸዋል፣ ጠላት ሆነው ወጉት። አያችሁ፣ የታወቀ ጠላት የወዳጅህን ያህል ነው።
የታወቀ ጠላት የወዳጅን ያህል ነው ጠላቴ ነው ብለው ይጠነቀቁለታል። እኛ ግን በከንፈራችን ወዳጅ ነን፣ በልባችን ግን ጠላት ነን ለእግዚአብሔር። ስለዚህ እግዚአብሔርም ያዘነው በእውነት በሰው ላይ በኃይለኛው የተቆጣው እንዲህ በቁጣ የያዘው ዓለምን እንዲህ በመከራ ያስጨነቃትን ሰው አጥቶ ነው። አያችን። ስለዚህ ሰው ሆነን እንገኝ፣ ወደ አምላካችን ወደ እግዚአብሔር በሰዓቱ በጊዜው ተመልሰን ሰው ሆነን እንድንገኝና እግዚአብሔር በዓይናችን የምናየውን ቁጣውን፣ መዓቱን፣ ይህን መከራውን፣ ይህን ስደቱን፣ ይህን አለመስማማቱን፣ አለመቻቻል ሁሉ አስወግዶ ሰላምን፣ አንድነትን፣ ፍቅርን፣ በረከትን እንዲያዝልን በሰዓታችን ብንመለስ ራሳችንን ምን ላይ እንደምናገኘው አስቡት። ይኸውላችሁ ሰውን ካልወደደው እጁን አይዘረጋለትም። ለሰው እጃችን የምንዘረጋው ስንወደው፣ ስናከብረው፣ ስናዝንለት ነው። እግዚአብሔርም ካልወደደን ካላዘነልን እንዲህ በመከራ አስጨንቆ ያስተናበተናል እንጂ ከቶ የይቅርታ እጁን አይልክልንም። የይቅርታ እጁን አንድ ጊዜ ልኳል። እሱም ወልድ ነበረ። እሱንም አልተቀበልነውም። ይኸውላችሁ እና አሁንም እግዚአብሔር መጨረሻችንን መከራ እንዳያደርገው ባለንበት በሰዓታችን በጊዜያችን እንስማ። አዎ ቅድም ላይ ስንነጋገር ፀሐይ ሳትገባ ወደ እግዚአብሔር እንመለስ ስላችሁ የነበረው ይሄ ፀሐይ ሳይሆን ፀሐይ ማለት ነፍሳችን ነው። ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ አባቴ ያዘዘኝን የቤት ስራ ፀሐይ ሳትገባ ልስራ ማለቱ ፀሐይ ያለው ነፍሱን ነው፣ ህይወቱን ነው። በመስቀል ላይ የምውልባት የምሞትባት ጊዜ አለችና ያቺ የሞት ጊዜ ደርሳ ቀራንዮ ሳልወጣና በመስቀል ላይ ሳልቸነከር አስቀድሜ ስራዬን ልፈጽም፣ ትእዛዜን ልፈጽም አለ። ይሄ ማለት እንግዲህ ለእኛ እያስተማረን ነው። አያችሁ፣ ሞት አለ፣ በሞት ትያዛላችሁ። ከሞት በኋላ ስራ መስራት አይቻላችሁም እና ያቺ ህይወት ያቺ ፀሐያችሁ ሳትጨልም ከእናንተ ሳትወሰድ ንስሐውንም ፍቅሩንም እምነቱንም ተስፋውንም ቸርነቱንም የዋህነቱንም አሁኑኑ ተሳተፉ፣ ገንዘብ አድርጉ እያለ ነው ያስተማረን እና እንግዲህ የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያብቃን። እንግዲህ ወንድሞችና እህቶቼ በእውነት የምትሰሙት ሁሉ አዎ እኛ ለእግዚአብሔር ሺህ ጊዜ ሕጉን ጠብቀን ስንኖር ብንኖርም አሁን የመጨረሻው መደምደሚያው ማሰሪያውና መቋጫው ቅዱስ ሥጋውና ክቡር ደሙ እስከሆነ ድረስ ያንን ነገር ካልተቀበልን ዋጋ የለንም። ቤት ተሰርቶ ጣራ ከሌለው፣ ጣራ ተጥሎ ቆርቆሮ ካለበት ወይም ሳር ካልተከደነ ቤት ነው አይባልም። አያችሁ፣ ያ ቅዱስ ሥጋ እንደዛ ነው። አያችሁት? ያ ቤት ተሰርቶ ግድግዳው አልቆ ጣራው ተጥሎ በላይ ቆርቆሮ ወይም ሳር ካለበት ቤት ነው ተብሎ አይገባበትም። ይህንን አስቡ። አሁን እነዚህ ሁሉ ልክ እንደዛ ቤት እንደ ጣራ እንደ ግድግዳ አድርገን ሁሉን አከናውነናል። የቀራቸው ነገር ምንድን ነው ይባል? አዎ ቆርቆሮ ወይም ሳሩ ክዳኑ ነው የቀራቸው ማለት ነው። ስለዚህ ክዳኑ ዋናው መደምደሚያው ቅዱስ ሥጋው ክቡር ደሙ ነውና ከንስሐ ጋራ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ለመቀበል ዝግጁ እንሆን። ይሄ ነገር እንዳያልፈን ለበጎ ስራ ለመልካም ስራ ባልንጀራህ አይብለጥህ ተብሏል። ባልንጀሮቻችን ወገኖቻችን በዚህ ሊበልጡን አይገባም። እኛ ኃጢአት ብቻ ነው ቀናተኛ የሚያድ ለኃጢአት ግን ቀናተኛ ነን። ማን ከማን ያንሳል እያልን ለኃጢአት ኃጢአተኛውን አይሆን ኃጢአት ላይ እንወድቃለን። ቀናተኛ መሆን ለዚህ ለበጎ ስራ ነው ቀናተኛ መሆን እና እንግዲህ በትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይ መነሻ አድርጎ ዛሬ አምላካችን እግዚአብሔር እናንተ ሰነፎችና ደካሞች ይህንን እያሰባችሁ አልቅሱ፣ እናንተ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁን ወደ እኔ መልሱ። አምላካችሁ እግዚአብሔር እኔ ነኝና ሌላ አምላክም የለምና እኔ የቀድሞውን የጥንቱን ነገር ሁሉ አስቡ። እኔ እግዚአብሔር ነኝ፣ እኔ እንደሆንኩኝ እኔ እወቁ፣ ያለ እኔ ማንም የለም እያለ አስተምሮናል። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ይቆየን። ወስብሐት ለእግዚአብሔር።